አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች መጥተናል። ዛሬ እንግዲህ በቁርንፍድ ነው የመጣ ነው። ሀባይቢ የቁርንፍድ ጥቅም ይዘን መጥተናል። ጤናው በቤቶ ቤተሰብ ቁርንፍድ ለጉረሮ ህመም፣ ለቁስለት ተፈጥሯዊ አንቲባዮቲክ ነው ማለት ነው። ሀባይቢ የጉረሮ ህመም፣ የቶንሲል መቆጣት እንግዲህ ወይም በሚወጡበት እባጭ በሚወጡበት ጊዜ የሚሰማውት የሚሰግረብ ስሜት እያስቸገሩት ከሆነ ቁርንፍድ እርስዎ በሚፈልጉት ኃይለኛ የተፈጥሮ መፍትሄ ሊሆን ይችላል። ይቺ ትንሽ ቅመም ለምግብ ማጣፈጫ ብቻ የምታገለግል ሳትሆን በሳይንስ የተረጋገጡ ጸረ ተህዋስያን፣ ጸረ ብግነት እንዲሁም የህመም ማስታገሻ ባህሪያት ያሏት ሲሆን ይህም ጉሮሮን ለማስታገስ እና ኢንፌክሽንን ለመዋጋት ይረዳል፣ ያለ ምንም ሰው ሰራሽ ኬሚካሎች ማለት ነው። ውድ ቤተሰቦች ቁርንፍድ ለምን እንዴት ተፈጥሯዊ አንቲባዮቲክ ያገለግላል? ቁርንፍድ በውስጡ ዩጃኖል የተባለ አንቲባዮቲክ ባዮክቲቭ ውህድ ይዟል። ይህ ውህድ በኃይለኛ ጸረ ባክቴሪያ፣ ጸረ ቫይረስ፣ ህመም ማስታገስ ባህሪያት ይይዛል ማለት ነው። ጥናቶች እንደሚያሳዩት ዩጃኖል እንደ ስትሬፕቶኮከስ ባዮጀኒስ የሚባል ያሉ የተለመዱ የጉሮሮ ኢንፌክሽን መንስኤ ባክቴሪያዎችን ይገድላል። የብግነት መንገዶች በመዝጋት የጉሮሮ እብጠት ህመምን ቀንሳል። እንደ ተፈጥሮ ማደንዘዣ በመሆን ህመምን በፍጥነት ያስታግሳል። የጉንፋን እና ፍሉ መንስኤ የሆኑ ጨምሮ ቫይረሶችን ይዋጋል። የአክታ ንፍጥ መወገድን በማገዝ መጨናነቅን ይቀንሳል። እንዲሁም ሳልን ያረጋጋል። የሰውነት በሽታን የመከላከል አቅም ይደግፋል። ይህም በተደጋጋሚ ኢንፌክሽኖችን የመጋለጥ እድልን ይቀንሳል። ለጉሮሮ ህመምና ብግነት የሚሆን የቁርንፍድ ሻይ እንግዲህ ግብአቶች ከ4 እስከ 5 ሀባ ቁርንፍዶች አንድ ኩባያ ውሃ ላይ በማድረግ የሻይ ማንኪያ ማር ከተፈለገ አንድ የሻይ ማንኪያ ማር አድርጎ በተጨማሪ ማለስለሻ እንደ ቁራጭ ዝንጅብል፣ ሎሚ ከተፈለገ ተጨምሮ ማለት ነው። ጸረ ብግነት ጥቅም አለው። አዘገጃጀቱ ውሃውን ያፍሉ፣ ቁርንፍዶቹን ይጨምሩ። ለ10-12 ደቂቃዎች ቀስ ብለው እንዲተከተክ በማድረግ ጠቃሚ ንጥረ ነገሮች እንዲወጡ ያደርጉ። ያጥልሉና ከተፈለገ ማር ወይም ሎሚ ይቀላቅሉ። ለተሻለ ውጤት በቀን 2-3 ጊዜ ሞቅ ባለ እያረጉ ማለት ነው ቀስ ብለው ይጠጡ። ቁርንፍድ ማግኘት ፈጣን የህመም ማስታገሻ ዘዴ። ሙሉ ቁርንፍድ አፎ ውስጥ ያስገቡ። የአፍን ሽታ ጠረንን ያስወግዳል ማለት ነው። እንዲለሰልስ ይፍቀዱለትና የተፈጥሮ ይዘቶቹ እንዲለወጡ ቀስ ብለው ያኝኩት። ለ5 እስከ 10 ደቂቃዎች በሚያመውት ጉሮሮ ክፍል አካባቢ ያቆዩት። ምን ይከሰታል? ፈጣን የማደንዘዝ ውጤት፣ ህመም በፍጥነት ይቀንሳል። ተፈጥሮ ንጽህና በንክኪ ባክቴሪያዎችን ይገድላል። ብግነትን ያስታግሳል። መጥላትን ይቀንሳል። እንግዲህ እንዲሁም አሁን በቅርብ ያው መውለድ ቢላላቸውም አስፈላጊ ያልሆኑ ቆሻሻዎችን በማጽዳት አስፈላጊ ሆኗል ማለት ነው። ቤተሰቦች ቁርንፍድን ከተጠቀሙ በኋላ ምን ይጠበቃል? በሚመጡበት ጊዜ የሚሰማው ህመምና የሚከረክር ስሜት መቀነስ፣ የጉሮሮ ብግነትና መቆጥቆጥ መቀነስ፣ የሳል ምት መቀነስ እና የጠራ መተንፈስ፣ ፈጣን መዳን ያለ ሐኪም በትዕዛዝ የሚሸጡ መድኃኒቶች ሳያስፈልግ አንዲት ትንሽ ቁርንፍድ ትልቅ የመፈወስ ኃይል አላት። በሚቀጥለው ጊዜ ጉሮሮ ሊያስቸግሩ ወደ ፋርማሲ ከመሄድ ይልቅ ይህንን ጥንታዊ በሳይንስ የተደገፈ መፍትሄ ያማክሩ። ጤናው በቤተው ቤተሰቦች እንግዲህ ሐኪም ቤት ከመሄድ ጤናው በቤተውን ይከታተሉ፣ ይጠቀሙ ማለት ነው። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን።